ቤተክርስቲያኑ ላይ የሚሳል አይደለም የሚለጠፍ ስዕል ነው። ኤልሻዳይ የጉዞ ማህበር ለኛ እንደ ቤተሰብ ናቸው። ዋጋ አስከፍለው ነው የሰጡት። ስልኬን ሲፈልጉ ብቻ ነው ከቤተክርስቲያኗ ሳሰጠኝ ብሎ ለጥፈዋል። ስንት ብር ሰጡ? ቢሮ መተሽ ለምነሽኝ ትወስጃለሽ ብሎ እንረዳሻለን ስላሉሽ ነው 4800 ያረክሽው። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም እያደረጋችሁ ስለሆነም ከልብ አመሰግናለሁ። የክፍል 2 የበርሜል ጊዮርጊስ የታፈነ እውነት የሚለውን መርሃ ግብራችንን እየቀረጽን ባለንበት አጋማሽ ላይ አንድ ቴክስት ገባልኝ ከወንድማችን ተርቪኖስ ወይም ደግሞ ሰለሞን ማለት ነውና ቀረጻ ላይ እንደሆነን ቴክስት አድርገን ስቱዲዮአችን ለስንብት ወይም ክፍል 2 ለመጠናቀቅ በቃ በክፍል 2ን ከአብይ ጋር አጠናቀን ስንወጣ ያገኘናት እንግዳ እህታችን እርሷ ናትና ምን እግር ጣለች ስላት የምናገረው እውነት አለ ስላለች በታፈነ እውነት የበርሜል ቅዱስ ጊዮርጊስን ክፍል 3 ብለን እነሆ መርሃ ግብሩን ይዘን መጣን። ከኛ ጋር ቆይታን ስላደረጋችሁ የተከደነውን ገልጠን የተደበቀውን ከፊት አውጥተን ልንወያይበት የሰማዕቱ ቅዱስ ጊዮርጊስን ጉዳይ ማለት ነው ሶስተኛ ክፍላችን እነሆ ብለናል። እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና ቆይ። ድምጽሽ እንደው ዝቅ አለብኝና ስምሽን ልተዋወቅ። ሰዓሊት ፍቅርተ ትባያለሽ። በክፍል 1 ፕሮግራማችን ወንድማችን አብይ የታፈነ እውነት የሚለው የሰማዕቱ ቅዱስ ጊዮርጊስ እውነት ላይ ያንቺን ስም ጠቀስ አድርጎ ወይም ያንቺን ስራ ጠቀስ አድርጎ አልፎ ነበረ በዚሁ ጉዳይ ላይና ለዚሁ ምላሽ ለመስጠት እዚህ እንደመጣሽ አምናለሁ አይደለ? እንግዲህ እዚህ ጋር ስንጀምር የታፈነ እውነት ስንጀምር ሁሌም አጠገባችን መጽሐፍ ቅዱስ አለ። ከዚህ በፊት አሳይተነው አናቅምና ማንንም ላለመጉዳት ግን የነበረውን እውነት ደግሞ ምንም ላለመሸፈን ቃል በመግባት ነው የምንጀምረውና እኛ የምናውቀው ታሪክ የለም። እኔም ተመልካቾቼም አፋጠን የምንጠይቅሽ ነገርም የለም። አንቺ ጋር ግን ያለውን እውነት ልትነግሪን ነው በመጽሐፍ ቅዱስ እጅሽን። ስለዚህ የምንናገረው እውነት ነው። ምስክራችን መድኃኔ ዓለም ነው። ሰው ለመጉዳት ሳይሆን ቤቱን ለማጽዳት ነው የምንሄደው። እግዚአብሔር ከሁላችን ጋር ይሁን። በዚሁ መልኩ እንሄዳለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ከሰማዕቱ ቅዱስ ጊዮርጊስ ጋር ያገናኘሽ ታሪክ ምንድነው? እንዴት ነው የተገናኛችሁት? የስዕል ስራውን እንዴት ጀመርሽ? ከማን ጋር ነው የተነጋገርሽው? ሁሉን ነገር ካንቺ እንስማ። በርሜል ጊዮርጊስን ለስራ ነው ሲሄድ ያወቅኩት ማለት ነው። ለስራ ደግሞ የሄድኩት ከኤልሻዳይ የጉዞ ማህበር ጋር የስዕሉን ስራ ለመስራት ነው ሲሄድ ያወቅኩትኝ ማለት ነው። በርሜል ጊዮርጊስን አውቀዋለሁ ግን አልሄድኩም ነበር። ከዛ በፊት አልሄድኩም። ስዕሉን ማን ያነጋገረሽ? ምን አይነት ስራ ለመስራት በምንድን ነበር የተስማማችሁት? መጨረሻ ላይ የሆኑት ነገሮች ብዙ ነውና እስቲ ሂደቱን አስረጅን። ስዕሉን ለመስራት የተነጋገርኩት ከኤልሻዳይ የማህበር ጉዞ ጋር ነው። ኤልሻዳይ የማህበር ጉዞ ቤተክርስቲያኗ እንድናሰራ ስለፈቀደችልን ስዕሉን ደግሞ እኔ ከነሱ ጋር ከዚህ በፊት 2 ቤተክርስቲያን ሰርቻለሁ እና ለኔ እንደ ቤተሰብ ናቸው ኤልሻዳዮች ማለት ነው። እንደ ቤተሰብ ስለሆነ ተነጋገርን፣ የስዕሉን ስራ ጀመርን ማለት ነው። ስዕሉን የምትስሉት ምን ላይ ነው? የቤተክርስቲያን ላይ ነው? ሸራ ላይ ነው? ሌላ ቦታ ነው? ስዕሉን የምንስራው መጀመሪያ ሙሉ የቤተክርስቲያን ልኬት ይወሰዳል። የቤተክርስቲያኑን ልኬት ከወሰድን በኋላ
እኛ ቤት ውስጥ ቁጭ ብለን ዲዛይን ታደርገዋለህ። ያን በዲዛይኑ መሰረት በልኬቱ መሰረት ቤት ውስጥ ስቱዲዮ ውስጥ ይሰራል ማለት ነው። ተሰርቶ ካለቀ በኋላ ያ ስዕል ተጠቅልሎ ይሄድና እዛ በሰራኑ በዲዛይኑ መሰረት እንለጥፈዋለን ቤተክርስቲያኑ ላይ እንጂ ቤተክርስቲያኑ ላይ የሚሳል አይደለም፣ የሚለጠፍ ስዕል ነው። አዎ ቤተክርስቲያኑ ላይ ወጣችሁ የምትስሉት ስዕል አይደለም የተነጋገራችሁት? አይደለም። ግን ካለሽ ልምድ ቤተክርስቲያን ላይ የሚለጠፍ ነው ወይስ እዛው ተኪዶ የሚሰራ ስዕል ነው? ብዙውን ጊዜ እዛው ለመስራት እኛ ሴቶች ስለሆነን ሳሊዎቹ ሴቶች ስለሆነን ትንሽ ይከብደናል። እዛው ላይ ተንጠልጥሎ ለመስራት ማለት ነው። ለስዕሩም ጥራት ውበትም ለኛም ምቾት ሰርተን በልኬቱ መሰረት ይለካና እዛው ላይ በሚለጥፍበት ሰዓት እዛው የተሳለ ነው የሚመስለው። ያው ተሰርቶ ስታየው ከመሬት ተሰርቶ የሚለጠፍ አይመስልም። እዛው ላይ እያንዳንዱ የተሳለ ነው የሚመስለው ማለት ነው። ልኬቱን በደንብ በጥንቃቄ ለክተን ስለምንሰራው። እንደዚህ ያድርጋችኋል? ሌላ ቦታ ልምድ አለ እንደዚህ? አረ ቤተክርስቲያን ላይ እንደዛ ነው የሚሰራው? እንደዛ ነው የምንሰራው። አሁን በፊት እንደውም ቤተክርስቲያን ላይ ሆነ ተንጠልጥሎ ምናምን ይሰራ ነበር። አሁን ግን በአብዛኛው ሰዓሊያን እንደዚህ ልኬቱን ወስዶ ዲዛይን ያደርግና እቤት ተሰርቶ ቀጥታ ሄዶ አንደኛ ስዕሉን ማይንገላታም ውበትም ይኖራል። ብዙ ነገር ጥሩ ይመስለኛል። እኔ መቼም ከእግዚአብሔር የተገኘ ጥበብ ነውና የእጆቻችሁን ስራ እግዚአብሔር ይባርክላችሁ። ምክንያቱም አንድን ቤተክርስቲያን ውስጥ ገብተን አምልኮ ከምንፈጽምበት አንዱ ስዕላን ናቸውና ቀላል አይደለም፣ መሰጠትም ይፈልጋል። በንጽህና መሰራት መቻል ያለበት እንደሆነ አምናለሁና እግዚአብሔር ከእናንተ ጋር ይሁን። ስለዚህ አብዛኛው ነገር ይለጠፋል ማለት ነው። ስለዚህ ለመለጠፍ ተነጋገራችሁ። አሁን ስዕሉ ምን ላይ ነው ያለው? ምን ደረጃ ላይ ነው ያለው? ስዕሉ ሙሉ ለሙሉ አልቋል። በቃ ኑና እንትን ለጥፉ በሚባልበት ሰዓት እየጠበቅን ነው ያለ ነው። ስዕሉ 100% አልቆ ነው ያለው። ቤተክርስቲያኗ ገና ለስዕል መለጠፍ ደረጃ ላይ ስላልደረሰች ነው እየቆየን ያለ ነው ማለት ነው። እንግዲህ ስዕሉ አልቋል። ቤተክርስቲያኑ ገና አላለቀም። ቤተክርስቲያኑ አሁን እያለቀ ነው ይመስለኛል። በቅርብ ሄደን እንለጥፈዋለን። አሁን ከሰሞኑ ሄደን ምንለጥፍ ይመስለኛል። ካለው ነገር ጋር ያለው ነገር እንግዲህ እነሱ ናቸው የሚያውቁት። ውል የገባችሁት ከማን ጋር ነበር? ከቤተክርስቲያን ጋር ነው? ከማህበራት ጋር ነው? ከማን ጋር ውል ገባችሁ? እኔ እንደነገርኩ ኤልሻዳይ የጉዞ ማህበር ለኛ እንደ ቤተሰብ ናቸው። ምክንያቱም ከዚህ በፊት 2 ቤተክርስቲያን አሰርተውኛል። ብዙም እኛ ገና ታዋቂ አይደለንም። በቅርብ ጊዜ ነው የቅዱሳን ስዕል መስላት የጀመርነው እና አበረታተውኛልና እንደ ቤተሰብ ነው ማያቸው። ብዙ ነገር አግዘውኝ ስለነበር በወቅቱ እንደ ቤተሰብ ነው። ሁለቱን ቤተክርስቲያን በሚያሰሩኝ ሰዓት ውል ምናምን የለንም። ቀብድ ይሰጡኛል፣ ይሄን ያለ እኔም ቃሌን አላፈርስም። እነሱም በቃላቸው መሰረት ይከፍሉኝ ነበር። አሁን በርሜል ጊዮርጊስ ላይ ግን ይሄ ነገር እንደዛ አይደለም የሆነው። ከነሱ ጋር በምንሰራበት ሰዓት ከነሱ ጋር ብቻ ሳይሆን አንዳንድ ቤተክርስቲያን ካልሆነ በስተቀር ብዙ ጊዜ ውል አንይዝም። በእምነት ነው፣ በእምነት ይሰጡናል፣ ያምኑናል። እኛም በእምነት ስራችንን ጨርሰን ወስደን እንለጥፋለን። እነሱም በእምነት ክፍያችንን ይፈጽሙልናል እና እንደዛ ነው የምንሰራው። እና ከነሱም ጋር 2 ቤተክርስቲያን ስለሰራው ውሉ ላይ ብዙም ትኩረት አልሰጠነውም። ንግግራችሁ ምን ያህል ነበረ? በአጠቃላይ ስዕሉን ሰርታችሁ ስትጨርሱ ምን ያህል ሊከፈላችሁ ተዋዋላችሁ? ስዕሉን ስንጀምር መጀመሪያ ስንነጋገር ያኔ 5500 ነው እኛ የምንሰራው ማለት ነው። በካሬ 5500 ነው የምንሰራው። ግን እነሱ ብዙ ነገር ያግዙኛል። አሁን አላየ ይለጥፋል ማለት በጣም ጎበዝ ነው፣ ፈጣን ነው ራሱ። በቃ የሆነ ነገር ሲያግዝ አይቸገርም። ቤተክርስቲያኑ ላይ ቤተክርስቲያኑን 2ቱም ቤተክርስቲያን በምንሰራበት ሰዓት የመለጠፉን ስራ እነሱ ናቸው የሰሩት። አላየ በአብዛኛው አላየ ነው ሲሰራልን የነበረው ማለት ነው። እና እገዛቸው ከጎናችንም ስለሆነ ብዙም ለሰራተኛ ለምንም ብዙ ስለማላወጣ ተነጋገርንና በ4800 የኛን ትራንስፖርት ችዬ የእቃውን የምኑን አንዳንድ ነገር ግን ብዙ ወጪዎች አሉ። እነሱ ሸፍነው ለመስራት ተነጋግረን ነበር። 4800 ብር። 4800 ስንት ካሬ ነው አጠቃላይ? አጠቃላይ
ስንነጋገር ከነሱ ጋር ስንነጋገር ቤተክርስቲያኑ ከመስራት ያለበት ቦታ ላይ በሙሉ ይሰራ ነው ያሉ ስለካ ማለት ነው ከዚህ በላይ ምንም ይሁን የካሬው ጥያቄ አይደለም ግን አጠቃላይ ካሬው ግምታዊ ስንት ነበር በዛን ሰዓት የተወሰነውን ለክቸው የተወሰነ ይቀረኝ ነበር ነግሬያቸዋለሁ የለካሽው ስንት ነበር ከ550 ካሬ በላይ ነበር የለካው 500 ኦልሞስት 600 እንበለው አቨሬጅ በቃ እንደከሱ በላይ ነው የለካ ነው ማለት ነው ከ600 እንትኑ ይበልጣል 680 አካባቢ 700 እንበለው 700 ማለት ነው ኦልሞስት 3,360,000 ብር ማለት ነው ለስዕሉ እሺ በዛ ተስማምተን መጀመሪያ ያው 500,000 ብር ቀብድ ሰጡን በዛ ሸራው ቀለሙ ምኑ ተገዛ ጀመርን ማለት ነው እና ሲሉ መመኑ በቂ የሆነ ገንዘብ ስለሚያስገባልን እንደ ጨርሳችሁ ሙሉን ባንዴ ነው ምንዘጋልሽ ምናምን አሉኝ ማለት ነው እኛም ደግሞ የሌላ ቤተክርስቲያንም ሆነ ሌላ ስዕል በመሃል አስገብታችሁ እንዳትሰሩ ቀጥታ እሱም ብቻ ስል ሌላ እንዳታስገቢ ብሩንም ባስፈልገሽ ሰዓት እንሰጥሻለን ምናምን አሉኝ እኔም ያው ከእግዚአብሔር ጋር ስዕሉን ጧት ማታ ብለን ሰራን ማለት ነው ሰርተን በመሃል ላይ የሆነ ብር ጠየኳቸው በጣም በቃ ምን ልበልህ ዋጋ አስከፍለው ነው ይሰጡኝ በጣም ተጨቃጭቀን ምናምን ወደ 800,000 ብር ምናምን አስገቡልኝ የሆነ በመሃል ላይ ሲቸገረኝ የቤት ኪራይ አለ ምናለ ብዙ ወጪ አለብኝ የሰራተኛ አለ የምን አለና አንዳንዴ ያጥራል ብሩ እና በሚቸገረኝ ሰዓት ሰጡኝ ስላቸው በጣም ተጨቃጭቀን ያን ብር አስገቡልኝ ይሁን ብዬ አለፍኩኝ ማለት ነው እና አንዳንድ ነገር የሆነ በጣም እኔማ በፊት ማቃቸው አይደሉም የሆነ ነገር የሆነ መሐላችን ብዙም አለመግባባት ብር ላይ ያለው ነገር እንደገና እንትን በ4800 ስንስማማ የኮለን አሁን ብዙ ጊዜ ቤተክርስቲያን ስንሰራ የተወሰነ ብር ጭማሪ ተደርጎ ከህዝቡ የሚሰበሰቡ ምክንያቱም አብዛኛው ህዝብ የተወሰነ ሰል ነው የሚከፍለው አብዛኛው ሰው ማለት ነው ለመቤቴን 10-20 ሰው ሊከፍልባት ይችላል አንዷን ስዕል እኔም እችላለሁ ስለሚባል በቃ ያኔ ሌላው ቤተክርስቲያኑን ደግሞ ቀኖናዋን ጠብቃ እንድትሰራ ሌሎች ብዙ መስራት ያለባቸው ስራዎች መሆን የነበረበት ግን ቤት ውስጥ እንዳሉ ሰዎች አንድ ካሬ ተይዟል ከተባለ ተይዟል ተብሎ ለምእመኑ መነገር ነበረበት ግን ያ አይነገርም አንዱ ካሬ 20 ሰው ቢከፍልበት ይሰበሰብ የ19ኙ የት እንደሚገባ አይታወቅም የአንዱ ሰው ብቻ ነው የሚከፈለው እንደዛ ሳይሆን አሁን ለምሳሌ ብዙ እንደዚህ ሙሉ ቤተክርስቲያን በመተሰራ ጊዜ የኮለን መላእክታኖች አሉ ሐረጋት አሉ ለሐረጋት ብትላው ማን ይሰጣል ማንንም አይሰጥም እንደውም እኔ አንድ ቤተክርስቲያን ስንሰራ አንድ አባት አሉ እሳቸው በኃላፊነት ተሰጥቷቸው ነበር ቤተክርስቲያኑን የሰሩት ማለት ነው ሲሰሩ ፍቅርተ ሥላሴ እስኪ ይሄንን ቤተክርስቲያን ለኪና ምን ያህል ካሬና ምን ያህል ብር እንደሚፈጅ ንገሪኝ አሉ ያን ቤተክርስቲያን ለካ ነው እኛ ሚሳለውን የቤተክርስቲያኑን ቀኖና በጠበቀ ሁኔታ ብቻለን ሳልን ይሄን ያህል ካሬ ነው አልኳቸው የመቤቴ የሥላሴ ይሄን ሳይሉ ስዕሉ ይሄን ያህል ይፈጃል በጣም ይገርሙኝ አባት እስካሁን በመሰራበት ሰዓት የሳቸው የብር አሰባሰብ ይለያል በቃ ካሬው ይሄን ያህል ነው ይሄን ያህል ብር ቤተክርስቲያኑ ይፈጃል መመኑ አዋጡ ተባለ ሰጠ የዚህኛው ስዕል ይሄን ያህል የዚህኛው ያህል አልተባለም እንደዛ አይነት አሰራር ሁሉም ቤተክርስቲያን ቢኖር ያኛው ግልጽ ነው 3 ሚሊዮን ካስፈለገ 3 ሚሊዮን ሲሰበሰብ ሞላ ይባላል ከዛ አይሰበሰብም እዚህኛው ግን እንደዛ ላየሽም እዚህ ብቻ እነሱ ጋር ብቻ ሳይሆን በቃ አብዛኛው ቤተክርስቲያን ላይ ይሄ ችግር ይገጥመናል በጣም እንትን ይላል ከዛ ሁለተኛ ደግሞ የክርስትና ስም ይጻፍ ይባላል የክርስትና ስም አንዳንዴ ለአንድ ስዕል 5-6 ሆኖ ያዋጣል እና የቤተክርስቲያን የክርስትናን ስም በመትጽፍበት ሰዓት እንዳለ
ቤተክርስቲያኑ የክርስቲያንና ስም ብቻ ይሞላዋል ማለት ነው እና የስዕሉም ውበት የስዕሉንም ክብርን እናሳጣዋለን እና እኔ ምንም ማንም የሚክፈልኝ በተቻለኝ መጠን የክርስቲያና ስም አልጽፍም እኛ ራሱ በምንሰራበት ጊዜ ደም መጀመሪያ አካባቢ ሳልናቸው ስዕላት ላይ የተወሰኑት እንትኖች ላይ ስሜን ጽፌያለሁ ከዛ ግን ራስ ስትመጣ ስትሰራ የወደ እግዚአብሔር የሚገልጽልህ ነገር አለ ወይም ደግሞ የሚቆጣ ነገር አለ እኛ ራሱ በምንሰራበት ሰዓት ከሁለት ቦታ ውጪ ሰዓሊ ብለን እንኳን አንጽፍም ስዕሎቹ ላይ ማለት ነው ለስዕሉ ካለ ክብር የተነሳ ማለት ነው እና በተቻለኝ መጠን አሁንም ቢሆን እኔ በሰው ምንም ይሁን እናንተ ይሄን ስታስቡ እግዚአብሔር በሰማይ ስማችሁን ይጽፋል እንጂ እንዴት ከመቤቴ ጋር አሁን እመቤታችን ቅድስት ድንግል ማርያም በተጻፈችበት ለምን ከስር ከሷ እኩል ስማችን ይጻፋል ብዬ ከመቃወም ሰው ነኝ ማለት ነው እና አባቶችም አንዳንድ አባቶችም እንደዛ ባይሆን ጥሩ ነው እና ብዙ ጉድለት አለ ይሄ ጉድለት ደግሞ የቤተ ክርስቲያናችን ጉድለት ነው ብር ይከፈልህ እንጂ ስምህን ከእግዚአብሔር በላይ ተጻፈ ከእግዚአብሔር በታች ተጻፈ ግድ የሚሰጡ የለም እኔ አሁን ብዙ ጊዜ ቤተ ክርስቲያን ላይ ስለ ገንዘብ እንጂ ብዙ ዲቴል ስለ ቤተ ክርስቲያኑ ወደ በተለይ በጣም ትላልቅ የሆኑ ቤተ ክርስቲያናትን ስለማሊዝ በሰበካ ጉባኤና በእንትን የሚያዙ ቤተ ክርስቲያኖች ለመስራት እድል ያለኝ ማለት ነው እና በጣም ብዙ ነገር ነው የምታየው በጣም ብዙ ከባድ ነው ያን ነገር ታዲያ አቤት የምትልበት እንኳን የለም ሄደ ቤተ ክህነት ብትል አቤት የምትልበት የለም የትም የምትከሰው ነገር የለም ለእግዚአብሔር ሰጣ አንተ የቻልከውን ታግለህ ታልፋለህ እንጂ የት አንተው የት ትሄዳለህ የት ቤተ ክህነት ትሄዳለህ እኔ እንደውም አንድ አባት አንድ ቤተ ክርስቲያን በመሰራበት ወቅት ቤተ ክህነት የምትሰጠው ወረቀት አለ ያችን ወረቀት ለማግኘት ፈለኩ እና በጣም ብዙ ቤተ ክርስቲያን ያሰራውባቸው ደብሮች ያችን ወረቀት እንዲያሰጡኝ ሙከራ አረኩኝ ማለት ነው እና መጨረሻ ላይ አንድ ቤተ ክርስቲያን አንድ አባት አማከርኳቸው ቆይ እስኪ እኔ እረዳሻለሁ ምናምን አግዝሻለሁ አሉኝና የወረዳው ቤተ ክህነት የወረዳው እንትን አለ አይደል ብዙም ብዙም አላውቅም ይቅርታ አድርግልኝ እኔ በጣም በእንበቤት ፈቃድ የምንሰራ ነው እንጂ ይሄ ዲቴል የቤተ ክርስቲያኑ መዋቅሩን አታውቂው ቤተ ክህነቱን ነው የማታውቂው ቤተ ክርስቲያኑን ታውቂያታለሽ እሺ ቤተ ክህነቱን ምንም አላውቅም እሺ እዛ በመሄድበት ሰዓት ብዙም በቃ ሊያናግሩኝ ፈቃደኛ አይደሉም እዛ እሺ እሱ ባመጣሽ ካህን በኩል አናግሪና ይዞሽ ይመጣል ምናምን አለ እሺ አልኩኝና ሄጄ አባ እንዲ ያሉኝ እንዲ እኮ ማለታቸው ይሄን ያህል ብር ይዘሽ ነው ማለታቸው ነው አለ እና ብር ሰጥቼ ነው መቀበለው እኔ ከጻፍኩልሽ ቤተ ክህነት ተቀበልሻለች ምናምን አለ እዛ ምንም አላልኩም ለቤት መጣሁ እኔ መብርሃን አልኳት ብር ስራ ላሳጣሽኝ እየሰራው ነው በብር ግን ላይሰንሱን አላወጣም ይቅርብኝ አንቺም ደግሞ ላይሰንሱን ካላሽ አትሰሪም በይኝና አስቀምጪኝ ቤት እንጂ አልሰጥም ከዛ አባ እኔ ለንስ አባቴም ነገርኳቸው እንዳሰጭ ብለውኛል ይቅርብኝ እኔ መብርሃን ስራ ላሳጣችኝ ስለዚህ አሁን ይሄ ነገር ከያንተ ባንተ አቅም እስከት ትሄዳለህ እስከትም አትሄድም ያለውን ነገር ትታገለዋለህ በተቻለ መጠን ያለውን ነገር ታግለህ አንተ ታልፈዋለህ እንጂ ይሄንን ችግር ልፍታ ያው ሚዲያም ላይ ብትወጣ ምን ብትሆን በአሁን ሰዓት ቤተክርስቲያን ያለችበት ነገር በጣም ከባድ ነው ያንን ደግሞ እግዚአብሔር እንዲያጸደው በመኑም ሁላችንም ጸሎት ነው ማድረግ ያለብን መጸለይ ያለብን እና ላይም ጋር ይሄ የቤተክርስቲያን ክፍተት ለነሱ ጠቅሟቸዋል ነው ማንም ጋር እና ላይም ጋር ብቻ አይደለም ይሄ ችግር አሁን የና ላይን ወይም ደግሞ የሌላንም ችግር ብታኒ በጣም ከና ላይም የከፋ ነገር ስላሳለፍኩ ማለት ነው በጣም ችግር ነው ቤተክርስቲያን ውስጥ በጣም ችግር አለ ስለዚህ አሁን እና ላይ ምንድነው ትንሽ የነሱ ግለሰባዊ ሆነ አሁን ቤተክርስቲያን ላይ ምንም ቢሆን አንዱ ሲበላ አንዱ ይቃወማል አንዱ ኮሚቴ ምናምን ስለሚኖር ማለት ነው አሁን እና ላይ ግን ሙሉ ለሙሉ ከቤተክርስቲያኗ እኔ መጀመሪያ እንደውም ቤተክርስቲያኗ ሳታውቅ እነሱ ይሄን ያህል ኃላፊነት ወስዶ ይሰራሉ ብዬ አላሰብኩም እውነት ለመናገር እነሱ በመሪነትም ያን በማስተባበሩም በምንም ሆነው
ቤተ ክርስቲያኗ ግን የሆነ የመቆጣጠር ነገር ይኖራታል የማየት ነገር ይኖራታል ሙሉ ለሙሉ ኃላፊነት ሰጣ እንደዚህ ይሰራሉ ብዬ አላም ምንም ከነሱ ጋር ተነጋገሩ ገንዘቡንም እነሱ አሰሩኝ ሚዲያ ላይ ተለቀቀ ምን አለ የነሱ በጣም በግል መስራታቸው ግን አላውቅም ነበር እና ስለዚህ በግል ነው ያሰሩሽ ማለት ነው በግል ነው እንግዲህ አሁን ያወቅሽ እንጂ በቤተ ክርስቲያኗ አይደለም ራሳቸው በግል ነው በቤተ ክርስቲያኗ እኔ ወረቀት አላየሽም የሚሰበስቡት ግን ገንዘብ ምንጫቸው ምንድን ነበር ከየት ነው የሚያመጡት መጀመሪያ ላይ ኢንተርቪው አርገው ለቀውት ነበር እኔ ነው ስዕሉ እንደተጀመረ ከመመን እንደሚሰበስቡ ብታየው መጨረሻ አካባቢ ላይ ራሱ ያ ቪዲዮ ያላ ቃል የገባቸው አስገቡ እኔ የት ከሰው ጋር እንዴት ይሰብስቡት እንዴት ቃል ያስገቡ እንዴት ያምጡ አላቀም አንዳንድ መመን ግን ስዕሉን ካላየን ብለው ምናምን እቤት ይዘው ይመጣሉ እኛ ምንም ከመመኑ ጋር የሚያገናኘን ነገር የለም እነሱ ይዘው ይመጣሉ ስዕሉን ያያሉ መመኖቹም ደግሞ ይሄ በካሬ ስንት ነው ምናምን ጠይቁት ብሎ የሚሰሩት ብሎ እንኳን እኛን አይጠይቀንም እንዳልኩ እንደሌሎች ቤተክርስቲያን እነሱ የራሳቸው የሆነ አካይዳላቸው ብዬ ስለማመን ከነሱ ጋር ስለሆነ ንግግሬ ከመመን ጋር ስላልተነጋገርኩ ምንም መልስ አልሰጥም እኔ ያያሉ የጊዮርጊስ ስዕል ይታል ይላሉ የመቤቴ ስዕል ያለውን የተሳለውን አውጥተን እናሳያለን ማለት ነው እንግዲህ 500,000 ብር ተቀበልሽ አይ ቲንክ ልዩነቱ ከ3 ሚሊዮን 360 ምናምን ሺህ ብር ወደ 2 ሚሊዮን 800 ሺህ ብር እንዴት ፈታችሁት እንዴት ተስማማችሁ መጀመሪያ ቀደም ከነገርሽኝ ካልኩሌት አድርጌ ነው ኤስቲሜሽን እንጂ ኤግዛክት ነምበር አይደለም የዘለልኩት ነገር ልንገር እሺ በ4800 በምን በተነጋገርበት እሱንም በዙ እገዛ አርገውልኝ አሉ እነሱ የሚያግዙኝ ትራንስፖርትም የምንም እቃው አሁን ስዕል አድኖ በጣም ብዙ ነው በፕሌን በተለይ አሁን ኪሎ ምናምን የማይታሰብ ነው ብዙ ነገር ያው ተጋግዘን ነው የምንሰራው ከዚህ በፊት እንደሰራ ነው ማለት ነው እና የ4800 በምን ተነጋገርንበት ሰዓት ደውለው ፍቅር አሉኝ እኛ አሁን የምንሰበስበው በ6005 ነው ምክንያቱም ብዙ ወጪ አለ የትራንስፖርትም አለ እንደገና ነገር ያለው ኮለኖች ላይ መላእክታን እንትን ለመላእክታን የሚከፍል የለም ለኮለን ላይ ለሐረግ ብሎ የሚከፍል የለም የሱን አሁን ብዙ ቤተክርስቲያን ላይ እንደዚህ አይነት አሰራር አለ ለመላእክታን ብሎ የሚከፍል ስለሌለ በመቤት የተሰበሰበው ስም ወይ በስላሴ በቅዱስ ጊዮርጊስ የተሰበሰበው ሌሎቹን ደግሞ የማይታወቁ ቅዱሳኖችንም አብሮ ይሸፍናል ማለት ነው ካንቺ ጋር በ4800 ብር ተስማሙ በ6500 ብር እየሰበሰበን ነው አሉ 1700 ብር ልዩነት አለው አንቺ ስንት ይደርስሻል ከ1700 ላይ እኔ በ4700 ነው በ4800 ነው ስለዚህ ባልሽው 1700 ጭማሪውን ስናሰላው አቨሬጅ 700 ስላልሽን ካሬው 1 ሚሊዮን 190 ሺህ ይሄዳል ማለት 700 ሳይሆን አይ ቀደም በሰራ ነው ከ670 በላይ ነው ስላልሽን 680 ኦኬ ቀደም 80 ነው ስትይ ኢትስ ኦኬ እንደዛው ኤኒዌይ ግምታዊ ነገር ነው ግን የ1700 ምናምን ካሬ ልዩነት አለው እሱ አንቺ ጋር አይደርስም የለሽበትም አራ እኔ እነሱ አሰራር ነው እኔ እንደውም መስል ይቆልኩ ከቤተ ከነቱ ጋር ብቻቸውን በግላቸው አልመሰለኝም የሆነ አሁን ከዚህ በፊት አሰርተውኛል አስተዳደሩ አብረዋቸው ነው አሉ ኮሚቴዎችም ሰበካ ጉባኤውም ከጎናቸው ምናምን ያለው ይሄን ግን አንደኛ በርሜል ጊዮርጊስ አይተው ከሆነ ሩቅ ነው ኔትወርክ የለም ምንም እንደዚህ አይነቶቹን አባላቶች የማግኘትም ምንም እድል ስለሌለ ሙሉ ለሙሉ ያው ኃላፊነት ቢሰጣቸውም ግን በግል አካውንት ገብቶ የቤተ ክርስቲያኑ ሳያቀው የሚሰሩት ነገር አለ ብዬ አላሰብኩም አላቀም ያን ነገር እኔ ምንም ዕውቀቱ የለኝም ማለት ነው አሁን ግን ስሰማ ቤተ ክርስቲያኗ ምንም የምታውቀው ነገር እንደሌለና ሙሉ ለሙሉ አካውንቱ በእነሱ ጋር እንደሚገባ ነው የሰማሁት እሱንም ሰማው እንጂ እኔ በሄጄ ያረጋጋጥኩት ምናምን ነገር የለም
እንዴት ፈታችሁት ልዩነታችሁን? ምንድር አሁን ስዕሉን ጨረስን። አሁን ስዕሉን በመንጨርስበት ሰዓት አሊ ስዕሉ አልቋል እንደ ጨረሽ ካሬውን ለክተን እንረከብሻለን ነበር ያሉኝ ማለት ነው። ካሬውን ጨርሽ እንትን ብሏል አልቋል፣ መታችሁ ለክታችሁ ካሬውን ኑ አልኳቸው። ውሰዱ አልኳቸው። ዛሬ ይመጣሉ ስላይመጡ፣ ነገ ይመጣሉ ስላይመጡ በቃ አልመጣም ቆይ መጣን ምናምን ይላሉ። ስልኬን ሁሉ እስከ መዝጋት ምናምን ደረሱ ማለት ነው። እኔ ደግሞ በዛን ሰዓት አባቴ በጣም ታሞ ነበር። አሁን አርፏል። ነፍስ ይማር። ነፍስ ይማር። እሱንም ለማሳከም ካለብኝ ውጣ ውረድ እንትን ብሩን ፈልጌው ነበር ማለት ነው። እና እንዲሰጡኝ ስልኬን ሁሉ አጠፉት ማለት ነው። በቃ ስልኬን ሲፈልጉ ብቻ ነው የሚያነሱት። እኔ ደግሞ ቅርብ ቤተክርስቲያን ቢሆን ያለው ነገር ታጠራለህ፣ ሩቅ ስለሆነ ከነሱ ጋር ስለሆነ ግራ ገባኝ፣ በጣም ግራ ገባኝና በቃ እመቤቴ ማርያም ያለውበትን ታውቂያለሽ፣ ሁሌም ብር መስጠኝ አንቺ ነሽ፣ ይሄን ችግር እንዴት ነው የምትፈችልኝ ብዬ ለመብራን እንጂ እንደው ለበርሜል ቅዱስ ጊዮርጊስ የሰራዋት አለሽ ቆማለሽ፣ እንደ ቆማች ነው ስትሄድ ነው ማነሳት ብዬ በጣም ነው የምታምረው። እሷ ጋር ቆሜ ከሷ ጋር ነው ያወራሁት። ከዛ በቃ በጣም ጨንቆኝ ቁጭ አልኩኝ ማለት ነው። የምሄድበት አጣሁ። እነሱን ምንም ማግኘት ለማናገር እንኳን ፈቃደኛ አልሆኑልኝም ማለት ነው። ከዛ አንድ ሀሳብ መጣልኝ። እንደው ከቲክቶክ ላይ ደውሎ ዳረኩና በርሜል ጊዮርጊስ የሚጓዙ አሉ አይደል የእንትኖች ምንድነው የጉዞ ማህበሮች፣ ከዛ ውስጥ አንድ የጉዞ ማህበር ቢተባበረኝ እስኪ ልፈልጋልኩና ቲክቶክ ላይ ደውሎ ዳረኩ። በቅርብ እንደውም ቀን እየጻፍኩ ቶሎ የሚሄድ ብዬ ቶሎ በቅርብ የሚሄድ እስኪ የጉዞ ማህበር ካለ በዚህ ቀን የሚሄድ ስል በዚህ ቀን የሚሄድ ይያልኩ እንተሰል የተወሰኑ እንትኖች መጡልኝ ማለት ነው። መጣውልኝ እኔ ያሰብኩት ምንድነው ቀጥታ ከቤተክርስቲያኑ አስተዳደርና ከሰበካው ጉባኤ ጋር በስልክ እንዲያገናኙኝ ነው የፈለኩት ማለት ነው። አዛ ስደውል ብዙ አሁን የሚሄዱ እዛ አካባቢ የሚሄዱ ቤተ እንትኖች የጉዞ ማህበሮች በኦፕሬተር ነው የሚያስነሱት። እነሱ ይመዘግባሉ፣ ሌላው ምንም ነገር አያውቁም ማለት ነው። እኔ የጉዞ ማህበር አዘጋጆቹን የፈለኩት ጧት 2 ሰዓት አካባቢ ነው የደወልኩት ማለት ነው። ሁሉም የሉም አሉኝ ባለቤቶቹ ወይም የጉዞ ማህበርን የሚመሩት የሉም። እና ስንት ሰዓት ላይ ያገኛቸዋለሁ? ሁሉም ወደ ማታ ላይ አለኝ። ወደ 3 ቦታ ምናምን ደወልኩና የ3 ስልክ ተነሳልኝ። ያዛ ማታ ላይ በጣም እየጠበቅኩ ስለነበረ ማታ ላይ ጠብቄ ከ10 ሰዓት በኋላ አካባቢ መደወል ጀመርኩ ማለት ነው። ስደውል ቀን ላይ አንዷ ማታ ላይ ደውይና አገናኝሻለሁ ብለኛል። የትኛው እንደሆነ እንኳን አላስታውስም። ያዛ መልሼ እሷ ጋር ነው የደወልኩት። እሷ ጋር ስደውል አንስታ ቆይ ምናምን ስትለኝ ከዛ በአጋጣሚ 0910 ምናምን የሚል ስደውል ለካ ተርሚኖስ ሚዲያ ጋር ሄዷል ማለት ነው። ተርሚኖስ እሺ፣ ተርሚኖስ ሚዲያ ጋር እኔ አላወቅኩትም። እሱ እንደውም በቲክቶክ ላይ እልፍ ያንድ ሰው እንትን የሚላል አይደለም እንደዛ እልፍ አድርጌ አይቼዋለሁ እንጂ ተርሚኖስ እሱ ማን ይሁን ምንም አውቀው ነገር የለኝም። ከዛ ደወልኩላትና ባለቤቶቹን ፈልጌ ነው ማለት ፈልገሽ ነው ባለቤቶቹ እንኪስ ብላ ቀጥታ ከሰለሞን ጋር አገናኘች። አሁን ሰለሞን ራሱ የመሰለው አውቄው ምናምን ይደወልኩ ነው የመሰለው፣ ግን እግዚአብሔር በሚያውቀው እኔ ሰለሞንን አላውቀው፣ ተርሚኖስ ሚዲያንም አላውቀው፣ ምንም አላውቅም ማለት ነው። ግን እግዚአብሔር አንዳንዴ ራሱ ይመራል፣ ስትጨነቅ ይመራል፣ እግዚአብሔር ይመራል። ከዛ እሱን አገኘሁት፣ ያለውን ነገር አወቅኩት። ያው ስዕሉን እንደሚሳል ያውቃል፣ ማን ይሳል ባያውቅም እንደሚሳል ያውቃል። ያለውን ነገር ነከርኩት ነው። እንደዛ ከሆነ እኔ መሀላችሁ ገብቼ ዳኛ ልሆናለ። እዛ እሺ እንደዛ ከሆነ ጥሩ። እኔ ብር ቸግሮኛል፣ በጣም ብር ፈልግ ነበር፣ ግን ማን ያንኛ ያለበትን እግዚአብሔር እንጂ ሰው ሊረዳ አይችልም። እንደዛ እየተንጓተተ በመሃል አባቴ ያረፈ። ከዛ ምንም በቃ የእግዚአብሔር ፈቃድ ነው አልኩኝ። አለፈ። ይቅርታ አይዞሽ። ከዛ እንትን ሆኖ ቆየ። 1 ወር አካባቢ ቆየ። 1 ወር አካባቢ ይመስለኛል። የፈለግሽውን ብር ሳታገኝ? አዎ
በቃ እኔ በጣም መልካም ጓደኞች አሉ እነሱ ከቨር እያረጉልኝ ምናምን ያው ጊዜው አለ ግን ብር ያልከፈሉሽ ስላልሞላላቸው ነው ወይስ ስዕሉን አንፈልግም ብለው ትተውት ነው ምንድነው የተፈጠረው ስላልሞላላቸው ነው አይደለም ምክንያቱም በጣም እንኳን ለበርሚል ጊዮርጊስ በጣም ትንሽዬ ለሆነች ቤተክርስቲያን ለስዕል አድኖ ክፈል ሲባል ሰው በቃ ቅድሚያ የሚያወጣ ብሩን የሚያወጣ የመቤቴን ስዕል አስል ስትለው ምንም የሌለውን ያወጣል ህብረተሰቡ ማለት ነው እንደማያጡ እርግጠኛ ነኝ እንደማንኛውም ችግር እንደማንኛውም ቤተክርስቲያን ያለ ችግር እንዳለ ነው ማስበው እነሱ ጋር ማለት ነው አሁን የሆነ ቤተክርስቲያን ሙሉ ለሙሉ የስዕሉ ብር ተሰብስቦ ተከልክያለሁ እንደገና በግሌ አሰባስቤ ያን ቤተክርስቲያን ለጥፌዋለሁ በእውነት ነው ማለት ሙሉ ከልክለውኝ ማለት ነው ውል ነበረኝ መክሰስ እችላለሁ ግን መካሰሱ ምኑም አስፈላጊ አይደለም እኔ የለጥፍኩለት ታቦት ረርቶኝ ሙሉ ለሙሉ ለጥፌዋለሁ ያንን ከጓደኞቼ ጋር በመተባበር እንደዚህ ከቅዱስ ከሆኑ መንጋ ተባብሬ ከቤተክርስቲያኗ ሳሰጠኝ ብሎ ለጥፌዋለሁ ቤተክርስቲያኑ ማለት ነው ስለዚህ የናላየም ችግር እንደዛ ነው በቃ የወሰርኩት አዛ ሲመጡ ፍቅር አለኝ ስጡኝ ምናምን ስላቸው የሆነ ፊርማ እንደዚህ ፈርሙና ከዚህ በላይ ያለውን አንካፍልሽም እንደውም ለሌላ ቤተክርስቲያን ይሰራሽው ነው እንዲያለኝ ዳዊት ማለት ነው ካላየ ጋብሮ የሚሰራው ፍቅር ለሌላ ቤተክርስቲያን ይሰራሽው ነው ከዚህ በላይ ያለውን እንትን ጭራሽ አንካፍልሽም ማለት እኔ እኮ ትርፍ ቦታ ላይ አልሰራውም አንተ ቆመ ይሰራ ያልክበት ቦታ ብቻ ላይ ነው የሰራውት ሌላ የማይሆን ቦታ ላይ ወይ ይሄም ደግሞ በልኬት ስለሆነ የተሰራው ሄዶ ልኬቱ ልክ ሲመጣ ታይዋለ እኔ ትርፍ ነገር አልሰራውም ምናምን ስለው በቃ በጣም ሱቶ በቃ ይሄ በግል የደረሰብኝን እግዚአብሔር እሱ በቃ እሱ ያውቃል ከዛ መጨረሻ ላይ ለቤት መጥተው ማን ነው እሱ ሁለቱም ቤት መጡ ማን አላየና ዳዊት አላየ ሻዳይ ሚዲያ ባለቤት ነው ዳዊትም እንደዛው አብረው ሌላ ማን እንደማቸው እሺ አብረን እቤት ገቡና የሆነ ወረቀት እንዲጻፍ አድርገና ይሄን ያህል ብር ነው የሚቀርሽ ይሄን ነው የምንሰጥሽ ካመንሽ ይሄኛው ለመለጠፊያ ይሄን ያህል እንዛለን ይሄኛውን ብር ውሰጂ አይካልሽ ታዩ ስንት ብር ሰጡሽ አልሰጡኝም እኮ አይ ቃሉ ወረቀቱ ላይ ወደ 600,000 ብር ነው ምናምን መሰለኝ እንደዛ አካባቢ ግን አቨሬጅ ወደ 2 ሚሊዮን ምናምን 800 ምናምን ነው እንደዛ ነው የሚመጣው ማለት ነው ከዛ ምንም አላልኳቸው በጣም ቸግሮኝ ስለነበር በጣም ለመንኳቸው መለመን ቢሉ ተው የሰው ልጅ እንደዛ ይለመነ ምን ብለሽ ነው የምትለመኘው በቃ ስጡኝ እኔ ቸግሮኛል ያለውበት የቢክሪ ያለውንም ነገር አባቴም ታሟል እና ብሩ ያስፈልገኛል ስጨርሽ ብላችሁ ሌላ ቤተክርስቲያን እንኳን እንዳልሰ አንድ ቤተክርስቲያን ከያስክ አንድ ቤተክርስቲያን ከመጣ ተሳልፈዋል የሁለት ቤተክርስቲያን ሊሰራ አይችልም ሌላ ቤተክርስቲያን እንኳን እንዳልሰራ የናንተ አለብዬ አልሰራውም እና ብሩን ስጡኝ እኔ ቸግሮኛል የቢክሪ ያለብኝ ያለኝም የነበርኩበትን ችግር ነገርኳቸው በቃ ምንም ነገር አልመሰላችሁ እዛ ወጣው ሄዱ ማለት ነው ወጣው ሲሄዱ ተከትያቸው የተከራዩት ቤት ግራውንድ ፕላስ 3 ናት እሷ ላይ እንኖራለን እዛው ደግሞ ስቱዲዮም አለ ማለት ነው በጣም ቦታ ስለሚፈልግ ስዕሉ ያዛ ተከትያቸው ወረድኩ ላንድ ክሮዘር መኪና ይዘዋል ያሊ ነው እና ሹፌር አለ መኪናው የማን ነው ያሊ መሰለኝ መኪናው ከዛ ተከትያቸው ወረድኩና በሩን ከፍቼ ለመንኳቸው እንዲሰጡኝ ማለት ነው ብሩን ስጡኝ ያስፈልገኛል ብዬ ስለምናቸው እያናገርኳቸው ነዱት ብቻ ዳዊት ቢሮ መተሽ ለምነሽን ተወስቻለሽ ብሎ ዘጋው ብሩን እዛ እሺ ዝም አልኩኝ በማግስቱ በቃ ማለት የሆነ ነገር ከመወሰኔ በፊት እስኪ ልሂድ አልኩና ቢሮ ሄድኩ ቢሮ ሲሄድ አለችኝ ትንሽ እሷ ብቻሽንማ አትይም ፍቅር
ብላ እዛው አካባቢ ነው ቤቷ ወደ እንግሊዝ አካባቢ ነው የሷ ቤት ማለት ነው መጣች አብረን ገባን ቢሮ አብረን ስንገባ አሌን በእንትኑ ላይ ያገኘሁት ገና የማራቶን ህንጻ በሩ ጋር አገኘሁት ከዛ አሌ ያለውን ነገር ተነጋግራችሁ ምን ብላችሁ ስጡኝ ስለው ቆይሽ ብሎ ስልክ እያወራ ነበር ስልኩን ዘጋ ዳዊት ውስጥ አለ እኔና ሲስተርን ይዘውን ውስጥ ገባን ውስጥ የስቱዲዮ የሚቀርጹበት አለ ከውጭ ደግሞ እንደዚህ እንግዳ የሚቀበሉበት አለ ሌሎች ሰራተኞች አሏቸው እነሱ እንዳይገቡ በሩን ዘጉትና እንደዚህ በሁለታችንን ብቻ አስገብተው እንተናሉ እና እኔ እኮ ፍቅር ቤተሰው እኮ የሰጠን በጣም ትንሽ ብር ነው እኛ እኮ ከኪሳችን ነው የምንከፍልሽ ምናምን አለኝ ዝም አልኩ ከኪሱ እንደማይከፍለኝ አውቃለሁ ምንም እንደሚከፍል አውቃለሁ ዝም አልኩት ምንም አልሰጠሁትም ከኪስም ነው ከምን ነው ብዬ አልተናገርኩትም እዛ እንደዛ ከሆነ እኮ አለኝ 2 አመት እኮ ገና እንለምንበታለን እኛ እኮ ስዕሉ ተለጠፈም አልተለጠፈም እንትን የሚያስጨንቀን ነገር የለም ካስፈልገ እኮ ገና 2 አመት እንለምንበታለን ብሎ በቃ ሊያናግረኝ ፈቅዷል ሆነ ማን ነው ዳዊት በጣም አሌ ያኛው ብዙ ጊዜ አይናገርም ግፊት ነው የሚያደርገው የኛው ግን እንትን ይሏል በጣም ተጽዕኖ ያለው ያኛው ነው ዳዊት ነው አሌ እሱ እንደሚለው ነው የሚሄደው ከዛ ወጣን ሄድን ማለት ነው ወጣን ሄደን ነው ከዛ በኋላ የጉዞ ማህበር ምናምን ፈልጌ አግኝቼ ከሰለሞን ጋር የተገናኘ ነው ማለት ነው ተርቢኖስ ጋር እሺ ከዛ ተርቢኖስ ገባበት እሱ ሲገባ ለሲስተር ደወለ ብዙ ነገር አለፈ በመሃላችን ብቻ ብዙ ጭቅጭቅ ነበረ ብዙ እንትን ነበረ ትማል ሁሉ አለኝ ለምንድን ነው መሐላው እኔ ከነሱ ጋር እንትን በምልበት ሰዓት በመጋጭበት ሰዓት ሙሉ ለሙሉ በቃ የተነጋገርነው 5500 ነው በ4800 የተነጋገርነው ምን ያህል የትራንስፖርት ነው ምን አግዘውኝ ብዙ ነገር እነሱ ገዛቸው ነበረ እሱ ስለ ነግሬያቸዋለሁ 4500 ተከፍሉኛላችሁ እኔ በራሴ ትራንስፖርት ይዤ በራሴ ለጥፈዋለሁ ከዚህ በኋላ ምንም እናንተ ስለማትረዱኝና እኔም ደግሞ በጣም ከፍተኛ ወጪ ስላለብኝ ስለማይበቃኝ በ5500 በተነጋገርነው ተከፍሉኛላችሁ አልኩት እንረዳሻለን ስላሉሽ ነው 4800 ያረክሽው አዎ እንደዛ ካረዱሽ ግን 5500 እንዴት አርጋ ትራንስፖርቱ ራሱ ሰራተኛ ይዘህ እንኳን ስትሄድ እኮ የሰራተኞቹ ራሱ እኮ ብዙ ብር አይ ዝም ብሎ ለማወቅ ያህል እሺ አዎ አዛ 5500 አንሰጥሽም እንሰጥሻለን በጣም ውዝግብ ነበር ከዛ በጣም እንደውም እኔ ለሰለሞን 5500 ነው አልኩት እኛ ሰለሞን እንደውም 4800 ነው አላልኩት በቃ እኔ ሌላ አንደኛ ብዙ ማርዘም አልፈለኩም በነግረውም ብዬ ማርዘም አልፈለኩም ከዛ ደወሉና በ4800 ነው የተነጋገረችው ብሯን እንስጣት ማለት ጀመሩ አሁን ወደ ሰለሞን ጋር ሲሄድ በቃ ፍርሃት መጀመሪያ ላይ እኮ ሚዲያ ላይ ሁሉ ለወጣ ነው ምናምን ስላቸው የትም ብትሄጂ ምን ታመጫለሽ ነበር ያሉኝ የትም ብትሄጂ አንደኛ አቅሜን የሚያውቁታል ብዙም እንደማልሄድ አትሄድም የዚህን ያህል ተጉዛ ትሄዳለች ብለው አላሰቡ ከዛ ተጨቃጨቀን በ4800 ከሆነ መላቱ ሰድ ምናምን በ5500 ተማልና ተሰዳል መሐላው ለምንድን ነው ያስፈልገው መሐላው አይደለም 4800 ነው እሺ 5500 አይደለም የተነጋገረችው የሚለው ነገር እንትን ማለት ነው ከዛ ያን እንደዛ እየተባባለ ከሰለሞን ጋር መሐላችን ገብቶ ሊያስማማል ማለት ነው እነሱን ግን ማሉ እስኪ እኔን 4800 ከሆነ እነሱ ደግሞ በአንድ ስዕል 100,000 200,000 እኛው ሲመጡ ሰው ማለት ነው ይሄን ያለና አይደለም ግን ልክ እያዩ በአጠገባቸው ልፍስል ሁለት እንትን እህታማቾች ይሁን ጓደኛማቾች ከፍለው ሊያዩ ነው የመጡት ሰው እኔ እኮ ለጊዮርጊስ 100,000 ብር ነው የከፈልኩት ስትል የሆነ ጆሪ ውስጥ ልቅ አለ
ከዛ እንደዚህ ስል አንድ ጓደኛዬም ደግሞ 200 ሺህ ብር የሰጠች ለሁለት ስል እኮ 200 ሺህ ብር ነው የከፈለው። ለአንድ ስል ካሬ አይጠይቁኝም። በቃ እነሱ አሰባሰባቸው እንዴት ነው ምን ነው አላውቅም። ለአንድ ስል 100 ሺህ ምናምን ሺህ ነው የሚቀበሉት። ይሄንን ደግሞ የሰጡ ሰዎች ደውለው ሲነግሩኝ ያወቅኩት እና እኛም ገቤት ውስጥም ሲመጡ የሆነ በሹክሹክታ ነው የሚያወሩት። ግልጽ ሆኖ እንኳን ይሄን ያህል ብር ነው የከፈልነው ምናምን ብሎ ያለኝ መመን የለም ቤት ውስጥ መጥቶ። ስለዚህ እነሱ ደግሞ ያሰራራቸው ሁኔታ ይሆናል ትላለህ። ያው ሌላ ቤተክርስቲያን ላይ እንደምታየው ስለሆነ ሲከፍሉ ትሰራለህ። ዲቴል አንተ ገብተህ እንደ ኮሚቴ ውስጥ ገብተህ የብር አሰባሰቡ ምን እንዴት እንደሆነ አታውቅም። ስለዚህ 100 ሺህ ምናምን የአንድ ስዕል ነው የሚቀበሉት ማለት ነው። ካሬውን አይጠይቁኝም። ይሄ እስኪ አሁን የጊዮርጊስ ይሄን ያህል ካሬ ነው ለዚህ ካሬ ይሄን ያህል ነው የሚከፈለው ስንት ነው ምናምን ብለውኝ አያውቁም። ግን ለአንድ ስዕል 5500 ብር ነው በካሬ ነው። ካሬውን ስትመታው እስከ 3 ካሬ እስከ 100 ሺህ ስንት ካሬ ያሰራል ማለት ነው? ያው ዝም ሂሳብ ሰነፍ ነኝ ታውቂያለሽ አይደል? እንትን እየሮጥኩኝ ወደ እንትን ነው የሚሄደው ወደ ሞባይል ሲካፈል ለ5500 18 ስዕል ያሰራል። አቨሬጅ 18 ስዕል ሳይሆን ካሬ 18 ካሬ። አዎ ያው ለአንድ ካሬ አቨሬጅ ይሆናል። ያው እነሱ አንድ ስዕል ብለው የሰጡት አንድ ካሬ ነው ምናምን። እሺ ኦኬ አናውቀውም እሱን እግዚአብሔር ያውቀዋል እሱን። እሺ እዚህ ውስጥ አንገባም። እሺ እና ያው ተጨቃጨቅን ማለት ነው። እነሱም ማይ ሲሉኝ እስኪ እኔ እምላለሁ አልኩት። አልምልም እንደውም እኔ አልምልም ልሳባት እኔ ምራማከርኳቸው እኔ እንደዚህ አይነት ችግር ገጥሞኛል አባቴ እና ብሩን ካልማልሽ ሁሉ አልሰጥም ብለውኛል ምናምን አልኳቸው። ልጄ አትማኝ ከፈለጉ ይስጡሽ ካልፈለጉ ይተውት ማህላ ምን ውስጥ ደግሞ ምን አስገባሽ ምናምን ብለው ተቆጡ። ከዛ ለሰውልም መጥቼ ነገርኩት። አይ እኔ ነፍስ አባቴ አትማኝ ብለውኛል። እነሱ ግን አልኩት እኔ እምላለሁ አልኩት። እነሱም ደግሞ በአንድ ካሬ 100 ሺህ በአንድ ስዕል 100 ሺህ 100 ምናምን ሺህ አልተቀበልንም። በካሬ 6500 ብር ነው እየሰበሰብን አይደለም ብሎ ይማሉ ማላለው። አንተም ማላለው ሰለሞን ደውሎ አልምልም አለ። እሱ አልምልም እሷ ግን ተማላለ። የተቀጠሩ ይመሰላል በርቢል ጊዮርጊስ እንትን ሰሚት ያለው ሰሚት ጊዮርጊስ ሰሚት ጊዮርጊስ ጋር መታ እንትን ብላ ተሰዳ። ያው እኔ እንደ ወንጀለኛ እነሱ እንደ ንጹህ ማለት ነው። እኔ እግዚአብሔር በሚያውቀው ማለት ነው ከቤተ ክርስቲያን ከስዕል እላፊ ካሬ ሄዳል እንጂ ከኔ እላፊ ካሬ ወስዳለች የሚል ካለ ምን እውነቴን ነው የምልክ አላደርገው። እኔ አስራት በኩራቴን ሁሉ ነገሬን በስራቱ አላውጣ እንጂ እላፊ ሄጄ ደግሞ የቤተ ክርስቲያን ገንዘብ እንደማለካ ብዙ ሰው ሁሉም ያውቃል። እላፊ እንደውም የቻልነውን ከቤተ ክርስቲያኑ አቅሙ የማይፈቅድ ከሆነ ከጓደኞችም ከኔም ከራሴም አድርገን እንሸፈናለን ስንሰራ ማለት ነው። ከዛ ቤተ ክርስቲያን ተገናኘንና ሶልም ነበረ እሱ ነው የሚያገናኘን። መጡ እንዳልከው አሌ በባዶ እግሩ ነው ያኔ ጾም ላይ ነበረ። በባዶ እግሩ ነው የሚለው እውነት ለመናገር ድፍን ያለ ውሽት አርገንት ማለት እንተናለ ከባድ ነው። እኔ በጣም እንተናለ ከዛ ለሰለነ እኔ 4800 ብር ነው የተነጋገርነው። ግን 4800 ብር 5500 ነው። ከዛ ግን 4800 አድርጌላቸዋለሁ። እሱም ደግሞ እነሱ በጣም ስለሚያግዙኝ ነው ይሄ ሆነው። እነሱ ግን አሁን እንኳን እኔ ሊያግዙ ሌላውንም ሊከፍሉ ፈቃደኛ ስላልሆኑ ነው። ይሄ ለሰው ነገርኩት። ከዛ ተነጋገርን በ5150 እኔ በቃ ከጭማሪ ትራንስፖርቱን በቃ ራሴ ልጨምር። አንደኛ በቃ እግዚአብሔር አልፈቀደው። እውነት ለመናገር ከ5500 በታች አያዋጣም። እኔ በአሁን ሰዓት የሚስሉ ሰዓሊያኖችን ራሱ ብጠይቃቸው ትራንስፖርት ከራስቦ ነው በርሜል ጊዮርጊስ ርቀቱን አስበው ምን የፕሌን የምናምን ስታስበው በቃ ምንም። ከዛ በቃ ይሁን በቃ እግዚአብሔር ፈቃዱ ስለሆነ ይሆናል። በ5150 ብር ተቀበልሽ? በ5150 ብር እንደገና ሰለሞን የተወሰነ
ብር አሰጠኝ ወደ 800 ምናምን ብር ያው ለጊዜው ለችግሬ የሚሆነኝ 800 ብር ሰጡኝ። ተዋዋልን ማለት ነው። ወሊ ተዋዋልን ይዛቅ ውላችሁን በስንት አሰራችሁ? በ5100 ቀሪው ብር ስንት ማለት ነው? ኦልሞስት ወደ 1.2 ወስደሻል? አዎ ቀሪው ብር 1.3 ያህል ወስደሻል። ለመጀመሪያ 500,000 ከዛ ደግሞ ድጋሚ መሀል ላይ 200,000 ወስጃለሁ። ስለዚህ 50,000 ወስጃለሁ። ሁለተኛ ደግሞ የጓደኛዬ እህት ደግሞ ከስዊዘርላንድ መሰለኝ ወደ 60 ምናምን ሺህ ብር አስገብታልኛለች። አንድ እናት ደግሞ ካጠገቤ 610 አንድ እናት ደግሞ እዛ አሉ በጣም ጥሩ እናት የበርሜል ጊዮርጊስን እየሳልኩ ነው ስል 20 ሺህ ብር ሰጥተውኛል። 30 1,630,000 አካባቢ ተቀበልሻል። አዎ ብቻ ይሆናል እንትን ብዬ ያው ብናስበው ትክክል አቬሬጅ ወሰድሽው መጣ። ከዛ ውሉን በስንት አስተራችሁ? ይሄን ያህል ይሄ ከውል በፊት ወሰድሽ? አዎ ውሉን በስንት አስተራችሁ? በ5000 ስንት ካሬ? በ580 ካሬ 580 ካሬ። በስማ ሞባይል ላይ ዛሬ ቢዚ ሆነ። 580 ሲባዛ በ5000 150 2,980,000 ጨመረ ልበል ብሩ። ምክንያቱም በመጀመሪያ ብትሰሩት ኑሮ ከሚመጣው አይደል? ጨመረ። ምክንያቱም ትራንስፖርት የምናምን ሲደመር 1,630,000 አቨሬጅ እንኳን ብለን ብንወስደው 4 ሚሊዮን ምናምን ገባ። 4,600,000 ምናምን ገባ። እሺ ይሁን ጥሩ ነው። እሺ ከዛ ውል ተዋዋላችሁ ጨረሻሁን ከፈሉሽ? የተወሰነውን ከፍለውኛል። ሌላው ግን ሲለጠፍ አይተን ነው 200 አካባቢ ያመኑበት። ይሄን እንኳን ጥሩ አድርገዋል። አይተው ነው መክፈል የለባቸው የቤተክርስቲያን አይደል? የምሬን እኮ ነው። እሺ ሌላውን ደግሞ አይተን ከለጠፍሽ በኋላ እንሰጣለን። በለጠፍሽ በ2 ቀን ውስጥ ይሰጡኝ። ስለዚህ መቼ ነው የምትለጥፊው? እንግዲህ እነሱ የቤተክርስቲያኑን ያዙት ሰዎች ነይ ሲሉኝ የሚደርስ የሆነ የሚሄድበት ስቴፕ አለው። እዛ ስቴፕ ላይ ከደረሰ ነገ ዛሬ ሳንል ሄዶ ይለጠፋል። እግዚአብሔር አምላክ እንግዲህ ፍጻሜውን ያሳየን። የቤተክርስቲያኑን የብዙዎች ጸሎት ነው። ለስዕሉም ብዙዎች ተረባርበዋል። አንቺም ደክመሻል። የድካምሽን ውጤት እግዚአብሔር ይቁጠርልሽ። ወንድሞችም ቢሆኑ በተቻላቸው መጠን ደክመዋል። የድካማቸውን እግዚአብሔር ይቁጠርላቸው። ያለውን እውነት እግዚአብሔር የሚያውቀው ስለሆነ በአጠቃላይ እዛ በርሜል ጊዮርጊስ ላይ ቀረኝ የምትዩ እውነት ብናገረው የምትዩ ምስክርነት ካለ ከዚህ ከግንኙነታችሁ ጋር ተያይዞ አሁንም እድሉ ያንቺ ነው። በርሜል ጊዮርጊስ ላይ እኔ እንግዲህ እንደ አንድ ግለሰብ ሆነ እንዳስተያየት ማለት ነው። በፍጹም አንድ ስራ በግለሰብ እጅ መሰጠት የለበትም። በኮሚቴ ተዋቅሮ ቤተክርስቲያኗ የምታውቀው አንደኛ ህዝቡም እንደዚህ አይነት ስህተት ውስጥ አይገባም። ቤተክርስቲያኗም እንደዚህ አይነት ብዝበዛ አይደርስባትም። የሚሰሩትም ብር መጥፎ ነው፣ ያሳስታል። እነሱም እንዲህ አይነት ስህተት ውስጥ ከመግባት ይድናሉ ማለት ነው። እና ቤተክርስቲያናችን እንትኗን መዋቅሯ ተስተካክሎ የቤተክርስቲያናችን መዋቅር ተስተካክሎልን ውሸት ከቤቷ ወጥቶ የምናይበትን ቀን እግዚአብሔር ያምጣል። ሌላ ምንም አንልም። አሜን። እንግዲህ ስዕሉ ጉዳይ ይሄን ይመስላል ማለት ነው። ሌላ የቀረ የምትነግሪኝ ነገር አለ? ሌላው ምንም አውቀው ነገር የለም። አይ መጀመሪያ ስንጀምር ቅዱስ መጽሐፉ ላይ እጃችንን ስለጫንን ከዛ ውጪ መሄድ አንፈልግም። እንደ ጋዜጠኛ ብዙ ነገሮችን ቢጠይቅ ደስ ይለኝ ነበረ። ነገሮች ሊከሩ ወይም ደግሞ እንትን ሊሉ በሚችሉበት ደረጃው ያ የፕሮግራማችን ኮንቴንት የኔም ፍላጎት አይደለም። ቀደም ልክ እንዳልኩሽ በቤተ ክርስቲያን ውስጥ የመጨረሻ ጣራው ንስሐ ነው ብዬ የማምን ሰው ነኝ። የበደለ ክሶ የወሰደ መልሶ እግዚአብሔር ይቅር ያለውን እኛ እንደ ጀርባ ቅማል ከኋላ እንከተልም ወይም እንደ ቀጠር ፀሐይ አብረን አንጓዝም። እግዚአብሔር ይቅር ያለውን ማን ብቃት አለውና ሰዎች በንስሐ እንዲመለሱ የቤተ ክርስቲያን የሆነው እንዲመልሱ ከምንም በላይ ደግሞ የምእመኑን ልቦና እንዲያብሱ እፈልጋለሁ ሆኖ ካለ። ስለዚህ ያለኝ እውነት ይሄ ነው ካልሽኝ
ባንቺ እውነት ላይ የሚጨምረው ወይም ጎሏል ጨምር የምለው ምንም አይነት ነገር አይኖርም። ስማችሁ የተጠቀሱ እህት ወንድሞቻችን፣ አገልጋይ ካህናቶቻችን ሁሉ ይሄ ጉዳይ እኔን አይወቅስም፣ አይመልስም፣ አይመስልም ስሜ በሐሰት ጠፍቷል ካላችሁ በህግ አግባብ የመሄድ መብቱ እንዳላችሁ ግን እውነትን ስላስቀደምን ምላሹን ለመስጠት የኛ ስቱዲዮ አሁንም ክፍት መሆኑን ልንነግራችሁ እንፈልጋለን። እህታችንን መልሰን እናገኛታለን አናገኛትም ፈቃዱ የሷ ነው። እነዛ ወንድሞች ሲመጡ እናገኝሻለን አናገኝም እኛ ማስገደድ አንችልም። ግን መተው መከራከር መተው መነጋገር ከፈለጉ ደግሞ እንደ ነጋሽ ሚዲያ ክፍት ነን። አንቺም ዝግጁ ነሽ ብዬ አስባለሁ። ምክንያቱም የገባነው ቃል ኪዳን ስለሆነ ወንድሞች ከመጣችሁ እንግዲህ እናንተንም ለማስተናገድ ዝግጁ ነን። በመጨረሻ ምናልባት በንግግር ስተት አሊያም በጊዜ እጥረት ቀረኝ የምትዩ ነገር ካለ አሁንም የመጨረሻ እድል ልስጥና እኔ ልሰነባበት። ምንም የቀረኝ ነገር የለም። ያው ቤተክርስቲያናችን ላይ እንዲጭቅጭቅ መፍጠር አንደኛ አቅማችን ስለማይፈቅድ ነው። እንኳን በእኛ አይደለም ትልቅ ደረጃ ላይ ያሉ ሰዎች እንኳን የቤተክርስቲያንን ችግር መቅረፍ አቅቷቸው እናያለን። የቤተክርስቲያን ችግር እግዚአብሔር እንዲቀርፍልን ሁሉም ሰው በጸሎት ብንተጋ ጥሩ ነው የምለው። እግዚአብሔር እንዲረዳ ሌላ ምንም የምለው ነገር የለም። ባጠፋን ደግሞ ይቅርታ እንጠይቃለን። አዎ ይቅር ይበለን ሁላችንንም እግዚአብሔር አምላክ ይቅር ይበለን። ክቡራን ተመልካቾቻችን የሐሳብ መስጫው ዛሬም ክፍት ነው። ከምንም በላይ ደግሞ ያንቺን ፕሮግራም ስንቀርጽ እንደነበረው እንዳየሽው እኔ ከወንድማችን አብይ ጋር ክፍል 2ቱን እየቀረጽን እያለን ነው አንኳኩታችሁ የገባችሁት አይደል? አላወኩም አላየሁም። እንግዲህ ክፍል 3 ብለን የቀጠልነው ከመጣን አይቀር ፕሮግራማችንም አልነበረም። ቀደም ብለሽ እንድትመጪ ነበር ያሰብነው። ወንድማችን ሰለሞን ይዞሽ ይመጣል ብለን ያሰብነው። ዘግይታችሁ ነው የመጣችሁት። አስተናግደናል። ያ ክፍል 3 ማለት ዛሬ የቀረጽንበት ማክሰኞ ነው። አርብ ነው የሚተላለፈው ይሄ ፕሮግራማችን። ዛሬ አርብ ሲተላለፍ ዛሬ የተቀረጸ እንዳይመስላቸው። የፊታችን ሮብ ግንቦት 27 ደግሞ ከአብይ ጋር ቃል እንደገባ ነው በቀጥታ ስርጭት እንገናኛለን። ክቡራን ተመልካቾቻችን በቅዱስ ጊዮርጊስ ተአምራት የዳናችሁ የተፈወሳችሁ ቦታው ላይ የተደረገላችሁ ይሄ ችግር አለ፣ ይሄ ደግሞ እውነት ነው፣ እከሌ በሐሰት ስሙ ተጠርቷል፣ እከሌ ደግሞ በእውነት አገልግሏል ብላችሁ የምትነግሩን ከሆነ በቀጥታ ስርጭት የፊታችን ግንቦት 27 ከምሽቱ 12 ሰዓት ጀምሮ በነጋሽ ሚዲያ እየደወላችሁ እንድትሳተፉ መወቃቀስ እንዲፈጥን ወይ እንዲሰለጥን ሳይሆን መተራረሙ በጣም እንዲያየልና በይቅርታ ተመልሰን ቤቱን አጽድተን በእርግጥ ቤቱ አልቆሸሽም፣ እኛ ነን ያቆሸሽነው። እኛ ነጽተን ከቤቱ ያለውን በረከት የምንወስድ ሰው ያድርገን። ፈቃድሽ ከሆነ የዛን ቀን በስልክም ካልሆነ በአካልም መሳተፍም ትችያለሽ። በእኔ በኩል ግን መተሽ ማንንም ላለመጉዳት ቤቱ ላይ ያለውን እውነት ለመመስከር ቅዱስ መጽሐፉን እማኝ አድርገሽ ለሰጠሽን ኢንተርቪው ከልቤ ነው የማመሰግነው። ክቡራን ተመልካቾቻችን የታፈነ እውነት በርሜል ጊዮርጊስ ክፍል 3 ነው እንደዚሁ ስናስመለክታችሁ የቆየ ነው። በቀጥታ ስርጭታችን እንደዚሁ እንግዲህ ተርቢኖስ እንደሚገኝ ነግሮናል። ሌሎች ወንድሞቻችን ደግሞ ያዩታል ብለን እናስባለን። እነሱም ይገኛሉ የሚል እምነት አለን። ካላዩትም በስልካቸው እንደውላለን፣ እንጠያየቃለን፣ እንተራረማለን። የጎደለ ካለ ተጋግዘን እንሞላዋለን። የጠፋ ካለ በእርግጠኝነት መልሰን በቤቱ ያለውን በረከት አብረን እንወርሳለን ብዬ አስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ
የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ።